ፌዴራል ፖሊስ በቴዲ አፍሮ ጉዳይ መግለጫ ሰጠ። በቴዲ ላይ ለምን? የአርቲስት ቴዎድሮስ ካሳሁን ስቱዲዮ መዘረፉን የአርቲስቱ የቅርብ ሰው ለዶቼ ቬለ ማረጋገጣቸው ይታወሳል። ከሁለት ቀን በፊት ማምሻውን የወጡ መረጃዎች መሳሪያ የታጠቁ በተሽከርካሪ የመጡ አካላት ጠባቂዎችን በመደብደብ ሲኤምሲ አካባቢ ከሚገኘው የአርቲስቱ ስቱዲዮ ንብረቶችን መዝረፋቸውን ገልጸዋል። ዶቼ ቬለ ያነጋገራቸው የመረጃ ምንጭ በበኩላቸው ከሁለት ቀን በፊት ምሽት ወደ 3 ሰዓት ገደማ ድርጊቱ መፈጸሙን አረጋግጠዋል። አክለውም ጠባቂዎችን በመደብደብ ስቱዲዮን ተሰብሮ ለሙዚቃ ስራው የሚጠቀምባቸው ንብረቶች መዘረፋቸውንም አመላክተዋል። አርቲስት ቴዲ አፍሮ በርካታ ዘፈኖች እንዳሉት የገለጹልን የመረጃ ምንጩ አብዛኞቹ እስካሁን አልወጡም ነው ያሉት። ቴዲ አፍሮ በየዕለቱ በሙዚቃ ስራና ልምምድ እንዲሁም የሙዚቃ ቅንብር ጊዜውን የማሳለፍ ልምድ አለው ያሉት የቅርብ የመረጃ ምንጩ በርካታ ግጥሞችና ሙዚቃዎቹን ለሌሎች አርቲስቶች እንደሚሰጥም ገልጸዋል። ምንም እንኳን አርቲስት ቴዎድሮስ ካሳሁን ኢትዮሪካ የተሰኘውን የሙዚቃ አልበሙ ከማውጣቱ አስቀድሞ የስነ ልቦና ጫና ሊያደርሱ የሚችሉ ወከባዎች በየአካባቢው የተፈጸሙ ነው። ይህን ተከትሎ የአሜሪካ የኢትዮጵያ የሕዝብ ጉዳዮች ኮሚቴን ጨምሮ 16 የኢትዮጵያ አሜሪካውያን ዲያስፖራ ተቋማት በአንጋፋው ድምፃዊ ቴዲ አፍሮ ላይ እየደረሰ ያለውን ጫናና በኢትዮጵያ እየተባባሰ የመጣውን ሀሳብን በነጻነት የመግለጽ መብት አፈና አስመልክቶ ለአሜሪካው የውጭ ጉዳይ ሚኒስተር ማርኮ ሩቢዮ አስቸኳይ ትኩረት ደብዳቤ አቅርበዋል። የኢትዮጵያውያን የአንድነት ንቅናቄ ሊቀመንበር በሆኑት ዶክተር ባደገ ብሻው ተፈርሞ በወጣውና ሌሎች 15 ታላላቅ ተቋማት በተደገፈው በዚህ ደብዳቤ ላይ የጸጥታ ኃይሎች በምሽት የድምፃዊውን መኖሪያ ቤት በመግባት በእሱና በቤተሰቡ ላይ ወከባና ማስፈራሪያ መፈጸማቸውን ገልጸዋል። ከዚህም በተጨማሪ የድምፃዊው ቃል አቀባይና ምክትል ማናጀር የሆኑት ወይዘሮ ማህሌት ሰለሞን መታሰራቸው እንዲሁም በአዲስ አበባ ውስጥ ወጣቶች የቴዲ አፍሮ ሙዚቃ በማዳመጣቸውና በማጋራታቸው ብቻ መታሰራቸውን እጅግ አሳሳቢ ክስተት መሆኑን ደብዳቤው አብራርቷል። እነዚህ ተከታታይ እርምጃዎች የጥበብ ነጻነትና የዜጎች ማህበራዊ ምህዳር በእጅጉ የሚያጠቡ መሆናቸውን ተቋሙ በአጽንኦት ሰጥቷል። ቴዲ አፍሮ በኢትዮጵያ ውስጥ በሚሊዮኖች ለሚቆጠሩ ዜጎችና ለመላው ዲያስፖራ ትልቅ ተጽዕኖ ፈጣሪ የጥበብ ሰው እንደመሆኑ በእርሱና በስራ አጋሮቹና አድናቂዎቹ ላይ እየተወሰደ ያለው እርምጃ በአጠቃላይ ሀገሪቱ ውስጥ እያደገ የመጣው የፖለቲካና የዜጎች መብት አፈና ቁልጭ አድርጎ የሚያሳይ መሆኑን ደብዳቤው ያስገነዝባል። ኤፓክና አጋር የዲያስፖራ ተቋማቱ የአሜሪካ የውጭ ጉዳይ ሚኒስቴር በቴዲ አፍሮና በሌሎችም አደጋ ላይ ባሉ ግለሰቦች ዙሪያ ያወጣውን ሁኔታ በቅርበት እንዲከታተል አሳስበዋል። በተጨማሪ የአሜሪካ መንግስት ከኢትዮጵያ ባለስልጣናት ጋር በመነጋገር ሀሳብን በነጻነት የመግለጽ መብት እንዲከበር እንዲሁም የጥበብ ሰዎች አንቂዎችና ነጻ ድምጾች ከወከባና ከበቀል እርምጃ እንዲጠበቁ ዓለም አቀፍ የሰብአዊ መብት ድንጋጌዎች መሰረት ያደረገ ጠንካራ ግፊት እንዲያደርግ በአክብሮት ጠይቀዋል። የፌዴራል ፖሊስ ምን መልስ ሰጠ? በከያኒ ቴዎድሮስ ካሳሁን የቅርብ ሰዎች ላይ ተደርጓል የተባለውን እስርና ክልከላ እንዲሁም የስቱዲዮ ዝርፊያ በተመለከተ ምላሽ የሰጡት የፌዴራል ፖሊስ ኃላፊው መረጃው መሰረተ ቢስና ከእውነት የራቀ ነው ሲሉ አስተባበሉ። የታዋቂው ድምፃዊ ቴዲ አፍሮ ኢትዮሪካ የተሰኘ አልበሙን ለሕዝብ ይፋ ካደረገ በኋላ በዙሪያው ያሉ ሰዎች ላይ እስር መፈጸሙ እንዲሁም የፌዴራል ደንብ ልብስ የለበሱ የጸጥታ አካላት የድምፃዊውን ስቱዲዮ እቃዎችና ለሕዝብ ጆሮ ያልደረሱ ስራዎችን ተዘርፈዋል መባሉን ተከትሎ አዲስ ማለዳ በጉዳዩ ላይ ከፌዴራል ፖሊስ ምላሽ ጠይቃለች። ፖሊስም የፌዴራል ፖሊስ እንዲህ አይነት ወንጀል አይሰራም፣ ስብናውም አይደለም በማለት ለአዲስ ማለዳ ምላሹን ሰጥቷል። ፖሊስ ይህንን ቢልም የአርቲስቱ የቅርብ ሰዎች ድርጊቱ እንደተፈጸመ ለዓለም አቀፍ መገናኛ ብዙሃን ተናግረዋል። ምክትል ማናጀሩም ታስረዋል በሚል መዘገቡ ይታወሳል። ከአዲስ ማለዳ ጋር ቆይታ ያደረጉት በፌዴራል ፖሊስ የወንጀል መምሪያ ኦፕሬሽን ዋና ኃላፊ ምክትል ኮሚሽነር ሙሊሳ አብዲሳ የፌዴራል ፖሊስ የሚሰራው በህግና በህግ ብቻ ነው ብለዋል። በርካታ ኦፕሬሽኖች እንሰራለን ያሉት ምክትል ኮሚሽነሩ እዚህ ኦፕሬሽን ውስጥ ከሱ ጋር የሚገናኙ ነገሮች እኛ ያደረግነው የለም ብለዋል። አክሎም ቴዲ አፍሮ የኛ ተጠርጣሪም አይደለም፣ ይሄ አርቲስት ነው፣ ሙዚቃውንም አውጥቷል ያሉት ኮሚሽነሩ በአርቲስቱ ላይ ምንም አይነት ነገር አልተደረገም ሲሉ ተናግረዋል። በተጨማሪም ኮሚሽነሩ አርቲስቱ በአሁኑ ወቅት በሰላም እየኖረ ይገኛል ያሉ ሲሆን በሱ ላይ የቀረበ ጥቆማም ሆነ የተጀመረ ምንም አይነት የወንጀል ምርመራ የለም ብለዋል። ፌዴራል ፖሊስ አክሎም ጉዳዩን የሳይበር ጦርነት ሲል የጠራው ሲሆን የተወሰኑ የፖለቲካ ፍላጎት ያላቸው አካላት አርቲስቱን መጠቀሚያ ለማድረግ እየሞከሩ መሆኑን ለአዲስ ማለዳ ተናግረዋል። በየቀኑ ሺህ የሆነ ሐሰተኛ መረጃዎች ይፈጠራሉ። ስለዚህ አርቲስቱን እንደመያዣ አድርገው የፖለቲካ አጀንዳ ለማራመድ የሚፈልጉ እያየን ነው። ከዛ ውጪ ይህ ዜጋ ህገ መንግስታዊ መብቱን ተጠቅሞ ሙዚቃ ሰርቷል፣ የሚደግፉት አሉ፣ የሚቃወሙት አሉ ይላሉ። ማብራሪያቸውን ሲቀጥሉም ያ ሌላ ሜዳ ነው ማለት ነው። ስለዚህ ከሱ ጋር የሚገናኝ ምንም አይነት ንክኪ ባለው ጉዳይ ላይ ኦፕሬሽን አላደረግንም።
ሕግን ጥሶ ከተገኘ እንደማንኛውም ሰው ደግሞ ሊጠየቅ የሚችል ሰው ነው በማለት ይሄ መሰረተ ቢስና በህዝቡ ላይ ሽብር ለመፍጠር የሚደረግ የሳይበር ጦርነት ነው ሲሉ የፌዴራል ፖሊስ ኃላፊው ከአዲስ ማለዳ ጋር በነበራቸው ቆይታ አንስተዋል። የጸጥታ ተቋሙ አሰራሩን ከባህላዊ ወደ ቴክኖሎጂ መስመር ቀይሯል ያሉት ኮሚሽነሩም ዝም ብሎ በሰው ንግግር ወይም በዘፈን ምክንያት ዜጎች የሚታሰሩበት ዘመን ማለፉን አጽንኦት ሰጥተው ሊሰጠው እንደሚገባ ጠቁመዋል። ሰው እንደዚህ ዘፈንክ ተብሎ የሚታሰርበት ነገር ተቋሙ ግራጁዌት አድርጎ አልፎታል። ወንጀል ከሰራ እንደ ማንኛውም ሰው ይጠየቃል። የመንግስት አመራርም ቢሆን በማስረጃ ላይ ሆኖ ይጠየቃል። ወንጀል ያልሰራ ደግሞ በፍጹም አይጠየቅም ያሉት ኮሚሽነሩ አርቲስቱም ህገ መንግስታዊ መብቱን ተጠቅሞ ሙዚቃ የመስራት መብት አለው ብለዋል። አስቀድሞም ጋዜጣዊ መግለጫውን በተመለከተ መንግስት ከለከለ የሚለውን አስተሳሰብ ከመጀመሪያውኑ መሰረተ ቢስ ነው በማለትም ተናግረዋል። ሰው የታገለው እንደዚህ አይነት መብቶች እንዲከበሩለት ነው። እኛም እንደ ህግ አስከባሪ የምንሰራው ይሄንኑ ነው። ከአርቲስቱ ጋር የሚገናኝ ምንም አይነት ጥቆማም ሆነ ምርመራ የለንም ሲሉ ምላሻቸውን ተናግረዋል። በተጨማሪም አርቲስቱን ስራዎቹን በተመለከተ በዚህ በዲጂታል ዘመን ለምን መግለጫ አልሰጠም በማለት ጥያቄ አዘል መልኩ የሰጥ ሲሆን ምን ስለሆነ ሚስቱ አለች አይደል ሚዲያ ላይ እሷ መስጠት አትችልም? የትም ሆኖ መስጠት አይችልም? ለምሳሌ ህዝቡ ማየት ያለበትን እንደዚህ አይነት ነገር ነው በማለት ውድቅ አድርጓል። ብዙ ኦፕሬሽኖች በየቀኑ እንሰራለን ያለው ፖሊስ ከአርቲስቱ ጋር በተገናኘ የሰራው ኦፕሬሽን እንደሌለ፣ የሰራቸው ኦፕሬሽኖች ደግሞ ለህዝባችን ባለን ሚዲያ ፕላትፎርም መረጃ እያደረስን ነው ብሏል። ኮሚሽኑ በድጋሚ ከአርቲስቱ ጋር የሚገናኝ ምንም አይነት ጥቆማ አልደረሰንም ያለ ሲሆን ያላደረግነውም ነገር የለም ብሏል። አርቲስት ሆኖ በሙዚቃ የፈለገውን ሀሳብ የመያዝ ህገ መንግስታዊ መብት ያለው በመሆኑ ፖሊስ ያለ ማስረጃ የማይይዝበት ሂደት ፈጥረናል ብሏል። በተጨማሪም ቴክኖሎጂ ተጠቅመን የትኛውም አይነት የምርመራ ስራዎችን በአግባቡ ይሰራል ያለ ሲሆን ስራዎቹ ደግሞ እንደሚታየው በግልጽ በፌዴራል ፖሊስ ለህዝቡ ያስታውቃል ብለዋል። ስለዚህ ከአርቲስቱ ጋር የሚገናኝ ምንም አይነት ምርመራ አልሰራንም። ሰው ሊታወቅ ይችላል። በወንጀል ወንድምህ ሊታሰር ይችላል፣ አናውቅም። ጓደኛ ሊታሰር ይችላል፣ አናውቅም። እኛ ሰው ከማን ጋር ይውላል ከማን ነው ብለን አናስርም። የምንሰራቸው ስራዎች ደግሞ ሌጂቲሜት ናቸው። ፍርድ ቤት አቅርበን በስርዓት ጊዜ ቀጠሮ ጠይቀን እንመረምራለን በማለት ተናግረዋል። ፖሊስ ማንኛውም አይነት ህጋዊ ኦፐሬሽን ሲያከናውን በይፋ የትስስር ገጾች እንደሚያሳውቅ ገልጾ ህዝቡ መሰል ያልተረጋገጡ መረጃዎች ከመቀበል እንዲቆጠብ አሳስቧል። ምንም እንኳን ፖሊስ ይህም ቢልም የከያኒው ሁለት የቅርብ ሰዎች መታሰራቸው፣ ሲኤምሲ የሚገኘው ስቱዲዮ ደግሞ መዘረፉ አይዘነጋም። ድምፃዊው ግን ቢያንስ ይህ ዘገባ እስከተጠናቀረበት ጊዜ ድረስ ስለ ክስተቶቹ ምንም ያለው ነገር የለም።